ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱ መረጃ ይዘንላችሁ የምቀርበው ጽጌረዳ አለሙ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ስነ መለኮት መምሪያ በወንጌላውያን አማኞች የትምህርት ተቋማት ጥራት ዙሪያ ጥናታዊ ጽሑፍ አቀረበ። ሐምሌ 15 ቀን 2018 ዓ.ም በሐዋሳ ከተማ ሐይቅ ዳር ቃለ ሕይወት አጥቢያ ቤተክርስቲያን ላይ በተካሄደው በዚሁ የጥናት ምርምር ጉባኤ ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላትና ምክትል ዋና ጸሐፊ ዶክተር ወንድሙ አበበ እንዲሁም የቤተክርስቲያኒቱ የስነ መለኮት ኮሌጆች ፕሪንሲፓሎች ተገኝተውበታል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ ዶክተር ወንድሙ አበበ መርሃ ግብሩን በንግግር የከፈቱ ሲሆን በመቀጠልም ዋና ጸሐፊው ዶክተር ስምዖን ሙላትን ጋብዘዋል። ከዚያም በኋላ ሰፊውን ጊዜ የወሰደውም የኢትዮጵያ ቃለ ሕይወት ቤተክርስቲያን ስለ መለኮት መምሪያ አስተባባሪ የሆኑት ዶክተር ብርሃኑ ወልዴ ያቀረቡት ጥናታዊ ጽሑፍ ነበር። ዶክተር ብርሃኑ ወልዴ ስለ ክርስቲያናዊ ትምህርት አጀማመር መጠነ ሰፊ ገለጻ አድርገዋል። በአሁኑ ዘመን ያሉት የወንጌላውያን አማኞች መንፈሳዊ የትምህርት ተቋማት ያሉባቸውን ችግሮችም ዘርዝረዋል። በመጨረሻም ሕጋዊ እውቅና ያላቸው የትምህርት ተቋማት ብቃት የሌላቸው መሪዎችና አገልጋዮችን በማበራከት እንደሚገኙ ተወስቶ የኢትዮጵያ ቃለ ሕይወት ቤተክርስቲያን የስነ መለኮት ኮሌጆች ጥራትና ደረጃውን የጠበቀ ትምህርት እንዲሰጡ ጠንክራ በመስራት ላይ እንደምትገኝም ዶክተሩ ተናግረዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከአዲስ አበባ ከተማ አስተዳደር ፍትህ ቢሮ ጋር በመተባበር በማህበራዊ ሚዲያ ብሮድካስት አጠቃቀም ላይ ስልጠና ሰጠ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከአዲስ አበባ ከተማ አስተዳደር ፍትህ ቢሮ ጋር በመተባበር ማህበራዊ ሚዲያና ፖድካስት አጠቃቀም ላይ ስልጠና ሰጥቷል። ይህ ስልጠና የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከታተልና ለመቆጣጠር እንዲሁም ከማህበራዊ ሚዲያና ፖድካስት አገልግሎት ስራዎች ጋር የተያያዘ ሲሆን በካውንስሉ ስር ለሚገኙ የወንጌል አማኞች ሚዲያዎች በሙሉ የተሰጠ ስልጠና ነው። የፍትህ ቢሮ ምክትል ኃላፊ አቶ አሰፋ መብራቱ እንደገለጹት ስልጠናው የጥላቻ ንግግርና የሐሰተኛ መረጃዎች ከህግ አንጻር የሚከታተሉባቸው ችግሮችን ለመለየትና ለዚህም የመፍትሄ ሀሳብ ለማስቀመጥ ያለመ ሲሆን እነዚህ ችግሮች እንዴት መከላከል እንደሚቻል ለመመልከት የተዘጋጀ መሆኑን አስረድተዋል። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የህግ ክፍል ኃላፊ ወይዘሪት መንበረ አንድነት በበኩላቸው የወንጌላውያን ሚዲያዎች ከህግ አንጻር ምን ያህል ያውቃሉ፣ በህጉስ መሰረት እየሰሩ ነው የሚለውን ለማስገንዘብ ጭምር ስልጠናው መዘጋጀቱን አንስተዋል። አክለውም ካውንስሉ በተጨማሪም ከህግ አንጻር የተለያዩ ስልጠናዎችን በቀጣይነት እንደሚሰጥም ገልጿል። በአዲስ አበባ ከተማ አስተዳደር ፍትህ ቢሮ የህግ ስርዓትና ምክር መስጠት ዳይሬክተር አካዳሚክ አቃቤ ህግ አቶ ሙሴ ባዬ ስልጠናውን የሰጡ ሲሆን ከተሳታፊዎች ለተነሱላቸው ጥያቄዎች ምላሽም ሰጥተዋል። በስልጠናው ላይ የተሳተፉ ሰልጣኞች በቆይታቸው እጅግ ጠቃሚና ጥሩ ጊዜ እንደነበራቸው ገልጸው ከነዚህ ስልጠና የቀሰሙት እውቀት፣ ክህሎት በስራቸው ላይ በተግባር እንደሚያውሉትና ውጤታማ እንደሚሆኑበትም ገልጸዋል። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። በቻይና አንድ ክርስቲያን ከመኪና ጋር በተገናኘ የዩኤስቢ መሳሪያ አማካኝነት መጽሐፍ ቅዱስን በማዳመጥ ምክንያት መታሰሩን ኦፕን ዶርስ ድርጅት ገለጸ። በቻይና አንድ ክርስቲያን ከመኪና ጋር በተገናኘ የዩኤስቢ መሳሪያ አማካኝነት መጽሐፍ ቅዱስ በማዳመጡ ምክንያት መታሰሩን የኦፕን ዶር ድርጅት ገልጿል። ድርጅቱ እንደገለጸው ከሙስሊም ቤተሰብ የመጣውና ኤኬ ተብሎ የተጠቀሰው ክርስቲያን በቻይና ሰሜናዊ ምዕራብ ክፍል ከቤተሰቡ ጋር ረጅም ጉዞ ላይ ያለ በመኪና ውስጥ መጽሐፍ ቅዱስ ያዳምጥ እንደነበረ ተገልጿል። በአንድ የፍተሻ ጣቢያ ላይ ፖሊሶች የዩኤስቢ መሳሪያ ካስተዋሉ በኋላ ምርመራ አድርገውበታል። እርሱም በድፍረት ኢየሱስ ስለማምን በዩኤስቢ በኩል መጽሐፍ ቅዱስ እያዳመጥኩ ነበር ማለቱ ድርጅቱ ገልጿል። በዚህ ምክንያት ኤኬ ለምርምር ታስሮ ሲወሰድ ባለቤቱ ከ1 ዓመታት በታች የሆነ ሕፃን ጨምሮ ልጆቿን ይዛ እንድትሄድ ፖሊስ ትዕዛዝ የሰጠ ሲሆን ቤተሰቡ ኤኬ እስኪፈታ ድረስ በአዲስ ትንሽ ከተማ በሚኖር ክርስቲያን ቤተሰብ ዘንድ ተጥሎ መቆየቱ ተገልጿል። ሆኖም ከታሰረ በኋላ ለበርካታ ቀናት ስለ ኤኬ ያለበት ሁኔታ ወይም የት እንደተወሰደ የሚያሳይ መረጃ አለመገኘቱን ኦፕን ዶርስ በዘገባው ላይ አውስቷል። ኦፕን ዶርስ በቻይና ላሉ ክርስቲያን እንዲሁም ለታሰረው አማኝ ለቤተሰቡና በጫና ውስጥ ላሉ ሌሎች አማኞች ሁሉ ጸሎት እንዲደረግም ጥሪ አቅርቧል። መረጃው የኦፕን ዶርስ ነው። መድኃኒት የሚቋቋሙ ባክቴሪያዎች በዓለም ዙሪያ ለሕክምናው ዘርፍ ከፍተኛ ፈተና ሆኖ በቀጠሉበት ወቅት የሰው ሰራሽ አስተውሎት በመጠቀም ባክቴሪያዎችን ብቻ
የሚያጠቁ አዳዲስ ቫይረሶች በላብራቶሪ ተፈጥረው መሰራታቸው ተገለጸ። መድኃኒት የሚቋቋሙ ባክቴሪያዎች በዓለም ዙሪያ ለሕክምናው ዘርፍ ከፍተኛ ፈተና ሆነው በቀጠሉበት ወቅት የሰው ሰራሽ አስተውሎትን በመጠቀም ባክቴሪያዎችን ብቻ የሚያጠቁ አዳዲስ ቫይረሶች በላብራቶሪ ተፈጥረው መሰራታቸው ተገለጸ። ግኝቱ ለወደፊቱ አንቲባዮቲክስን የሚቋቋሙ ተዋሲያንን ለማከም አዲስ ተስፋ እንደሚሰጥ ተመራማሪዎቹ ገልጸዋል። በአፈር በውሃና በሰው አካል ላይ የሚገኙ ባክቴሪያዎች ከሰው ልጅ ጤና ጋር በቅርብ የተያያዙ ሲሆኑ አንዳንዶቹ በሽታ ሊያስከትሉ ስለሚችሉ የግል ንጽህና ልማዶች እንደ እጅ መታጠብ አስፈላጊ ሆነው ቆይተዋል። አሁን ግን ሳይንስ በዚህ ጥቃቅን የተዋሲያን ዓለም አዲስ ምዕራፍ ከፍቷል። በአሜሪካ የስታንፎርድ ዩኒቨርሲቲ ተመራማሪዎች በጄኔሬቲቭ አርቲፊሻል ኢንተሊጀንስ ወይም ኤአይ በመታገዝ ባክቴሪያዎችን ብቻ የሚያጠቁ 16 አዳዲስ ባክቴሪያዎች ቫይረሶች በላቦራቶሪ ንድፍ በተግባር ማሰራት ችለዋል። ይህም ኤአይ የአንድ ሕያው ፍጡርን ሙሉ ጂኖም ከባዶ በመንደፍ በህይወት እንዲሰራና እንዲበዛ ያስቻለበት ታሪካዊ እምርታ መሆኑ ተጠቅሷል። 302 የቫይረስ ንድፎችን በኢኮላይ ባክቴሪያ በተሸፈኑ የላቦራቶሪ ሳህኖች ላይ በመሞከር ውጤቱን ተከታትለዋል። በፈተናው ወቅት በሳህኖቹ ላይ የታዩ ግልጽ ነጠብጣቦች አዳዲሶቹ ቫይረሶች የኢኮላይ ባክቴሪያዎችን በማጥፋት ላይ መሆናቸውን አሳይተዋል። ተመራማሪዎቹ እንደገለጹት እነዚህ ቫይረሶች ባክቴሪያዎችን ብቻ ኢላማ በማድረጋቸው የሰውን ህዋሳት አያጠቁም። ሆኖ ግኝቱ ገና በምርምር ደረጃ ላይ የሚገኝ ሲሆን ለሕክምና ጥቅም ከመዋሉ በፊት ተጨማሪ የደህንነትና የውጤታማነት ጥናቶች እንደሚያስፈልጉ ተገልጸዋል። ይህ ግኝት በተለይ አንቲባዮቲክስን የሚቋቋሙ አደገኛ ባክቴሪያዎችን ለማዳከም አዲስ መንገድ ሊከፍት እንደሚችል የሚጠበቅ ቢሆንም ተመራማሪዎቹ ቴክኖሎጂው ለከፍ ዓላማ እንዳይውል ጠንካራ የባዮኪዩሪቲክ ህጎችና የደህንነት ቁጥጥሮች ሊዘረጉ እንደሚገባ አስጠንቅቀዋል። በጥቅሉ ሲታይ የሰው ሰራሽ አስተውሎትና የባዮቴክኖሎጂ መጣመር በሕክምና ምርምር ውስጥ አዲስ ዘመን እያበሰረ መሆኑ ይህ ሳይንሳዊ ግኝት አሳይቷል። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪው ቴሌቪዥን ፕሮግራሞች ጋር መልካም ቆይታ